ሌላ ነገር ዲግ ለማድረግ ስትሞክር የለፋሽበት ነገር ሉስ ታደርጊያለሽ። በጣም በተጨነቅሽ ቁጥር ነው ፐርፎርማንስ እየቀነሰ በጣም አይምሮህ ይታሰራል። የተለየ ታይም ዴዲኬትም አላረግም፣ ብዙ በጥናትም ብዙ ታይም አላጠፋም። እንኳን ደህና መጣ ዜናዊ። እንኳን ደህና ቆየሽኝ ሚንታይ፣ አመሰግናለሁ ስለጋበዝሽኝ። ስሜ ዜናዊ ናይግዚ ይባላል። የተወለድኩት አዲስ አበባ ነው። በኢንጂነሪንግ በሲቪል ኢንጂነሪንግ ዘርፍ እንደ ሳይት ኢንጂነር እና እንደ ሲቪል ኢንጂነር ሆኜ ለ2 ዓመት ሰርቻለሁ። ከዛ በኋላ ደግሞ አካዳሚካሊ ሺፍት አድርጌ ወደ ሶሻል ስተዲስ ማስተርስ ተምሬያለሁ ኢን ቢዝነስ አድሚኒስትሬሽን። እንደገና ደግሞ ሁለተኛ ማስተርስ ኢን ሊደርሺፕ ተምሬያለሁ። አሁን ላይ ኢትሬንስ ፉድ ባንክ ኦፍ ኢትዮጵያ የሚባል ኢትዮጵያ ውስጥ የመጀመሪያውና ብቸኛ የሆነ ለትርፍ ያልተቋቋመ የምግብ ብክነትና ረሃብን ለመቀነስ የሚሰራ ድርጅት ውስጥ ፋውንደርም ነኝ። እንደገና ደግሞ ኤክስኪዩቲቭ ዳይሬክተርም ነኝ። ጎን ለጎን ደግሞ የተለያዩ ቢዝነሶችን ኮንሰልት አደርጋለሁ፣ ስሞል ቢዝነሶችን፣ እንዲሁም ደግሞ አንዳንድ ሾርት ተርም ትሬኒንጎች ላይ እሳተፋለሁ። ባጭሩ ይህን ይመስላል። በጣም ደስ ይላል። ከስራህን ጀምርና ፉድ ባንክ ያው አዲስም ነበረ ወደዚህ ሀገር ሲመጣ እና እንዴት ጀመርከው? ለትርፍስ ያልተቋቋመ እንደመሆኑ እንዴት ነው ከስራ ጋርስ ያን ነገር ሃንድል የምታረገው? በጣም ጥሩ። ያው መጀመሪያ እንደው ስለ ፉድ ባንክ ወይም ሀሳቡም አዲስ ስለሆነ ለሰዎችም ግልጽ ለማድረግ ፉድ ባንክ ማለት የተለያዩ የምግብ ግብአቶችን ከብክነት በመታደግ እነዛን የምግብ ግብአቶች ለምግብ ተጠቃሚዎች ወይም ምግብ ለሚያስፈልጋቸው ሰዎች ማድረስ ነው አላማው። ስለዚህ 2 አላማ ነው ያለው። አንደኛው ምግብ እንዳይባክን መስራት፣ ከብክነት መታደግ። ሁለተኛው ደግሞ ሰዎች ይህ ሊባክን የነበረው ምግብ ሳይባክን ጥራቱ እንደተጠበቀ ሰዎች እንዲመገቡ ማድረግ ነው። እንዴት ኢንትረስቱ ኖሮ ወደዚህ ልትገባ ቻልክ? ሀሳቡ እንዴት መጣ? በጣም ጥሩ። ብዙ ጊዜ ነን ፕሮፊት ሴክተር ሲባል አንድ የምናስበው ነገር ምንድነው? ነን ፕሮፊት ሴክተር ሲባል ያው ለሚሰሩ ሰዎች ምንም አይነት ቤኔፊት የሌለው ወይም ጥቅም የሌለው ተደርጎ ነው የሚታሰበው። ግን አንድ መረዳት ያለብን ነገር በማድረግ ውስጥ በመስጠት ውስጥ ወይም በማካፈል ውስጥ ማደግ እንደሚቻል መረዳት አለብን። ሀሳቡን እንዴት ልትጀምረው ቻልክ የሚለው ያው ውስጣችን፣ ማህበረሰባችን፣ አካባቢያችን ላይ የምናያቸው ችግሮች አሉ። እነሱን በትንሹ ለመቅረፍ ከሚል ሀሳብ መጀመሪያ ሀሳቡም ግልጽ አልነበረም ለኛም። ግን ሞር ዲግ እያደረገን ኢንተርናሽናሊ ምንድነው ያለው ነገር ፉድ ባንክ የሚለው ጽንሰ ሀሳብ ላይ የሚለውን ስናይ ይህን ነገር በደንብ እናሳድገው ኢምፕሊመንት ብናደርገው የማያቋርጥ ሲስተም ፈጥረን ቀጣይነት ያለው ሰዎችን በቀጣይነት ሊደግፍ የሚችል ድርጅት ብናቋቁም ብለን ነበር የጀመርነው። አሁን ላይ በወር እስከ 20,000 ኪሎ ግራም የሚሆን ወይም 20 ቶን የሚሆን ምግብ ከብክነት እንታደጋለን። በጣም የሚገርም ትልቅ ፓሽን የሚጠይቅ ነው። ለምን ያው ጫጫታ ገንዘብ በሚባልበት ዓለም ውስጥ የራስህን ፍላጎት ኢንቴንሽን ፈጥረህ ያው መስመር ይዞ መሬት ላይ ወርዶ እየተሰራ መሆኑ በጣም ቀላል ነገር አይደለምና ትልቅ ሊመሰገን የሚገባ ትልቅ ነገር ነው። እንዴት ነው ይህን ነገር ስታረግ? ያው ፐርሰናል ላይፋችንም ላይ ሰው ገንዘብ ማግኘት አለበት፣ ገቢ ማግኘት አለበት፣ ለራሱ መቆም አለበት፣ ሌሎች ጋርም ለመድረስ ሌሎችንም ለመርዳት እና ይህን ነገርስ እንዴት አሰብከው? እንዴት ታያይዘዋለህ ከገቢ ጋር? ቅድም ለመጥቀስ እንደሞከርኩት እንደዚህ አይነት ድርጅቶች ሲቋቋሙ አድሚኒስትሬሽን ኮስት እና ፕሮግራም ኮስት የሚባል አለ። እንደ ማንኛውም የነን ፕሮፊት ሴክተር ላይ እንደሚሰራ ሰራተኛ ሳላሪ ይኖርሻል። ሳላሪ ያለሽ 8 ሰዓት በሳምንት 5 ቀን ዴዲኬት አደርጋለሁ። ከዛ ውጭ ያለውን ግን የተለያዩ ስራዎች ላይ ሳይድ ሀስሎች ላይ አሳልፋለሁ ማለት ነው። እንደዚህ አይነት ነን ፕሮፊት ሴክተር ላይ ስትገቢ ከፋይናንሻል ነገር አንጻር ብቻ ሳይሆን የምታየው አንደኛ ከኬሪየር ዴቨሎፕመንት አንጻር ፐርሰናሊ እንዴት ያሳድገኛል፣ ሁለተኛ ደግሞ ከስፒሪቹዋል ላይፍ አንጻር ምን አይነት ቤኔፊት ያስገኝልኛል። በመስጠት ውስጥ ማደግ አለ ብዬ ሳነሳ ከስፒሪቹዋል ጋር እየይጆር አንቺ ለሌሎች የምትችይው ነገር ስታደርጊ ወይም የሆነ መንገድ ስትፈጥሪ ፈጣሪ ደግሞ ለአንቺ የሚያደርገው ነገር ይኖራል። በዛ ውስጥ በረከት ይኖራል፣ ማደግ ይኖራል፣ ሌሎች ኦፖርቹኒቲዎች ይከፈታሉ። በዛ መንገድ ነው ሃንድል የማደርገው። ጥሩ ነው እስካሁን። በጣም የሚገርም ነገር ነውና እስኪ ለሌሎችም ስለመስጠት የውስጥን ፍላጎት መኖር ላይክ
ብዙ ገንዘብ ተኮር ሳይሆን ኢንትረስትን ፍላጎት በማድረግ ውስጥ እስካሁን ያገኘሃቸውን ብሌሲንጎች ሳቲስፋክሽኖች ምን ይመስላሉ? በጣም ጥሩ። ሶ አይ ቲንክ ወደ በኋላም ካነሳ ነው አላውቅም ወርክ ላይፍ ባላንስ የሚባል ነገር አለና ሶ አንድ ሰው እውቀቱን ለማሳደግ እንደሚጥረው ፋይናንሻሊ ራሱን ለማሳደግ እንደሚጥረው ስፒሪቹዋሊ ራሱን ለማሳደግ እንደሚጥረው ማህበረሰቡ ላይም ደግሞ የራሱን የሆነ ኮንትሪቢዩሽን ማድረግ አለበት። ደስታን በደንብ ይሰጣል። ደስታ ይሰጥሻል። ስትተኝ የውጭ ዓለም ከሚሰጠው እንትን በላይ በጣም ስትተኝም የሆነ ነገር ራሱ ለምሳሌ በፋይናንሻል ሊትራሲ ቋንቋ ይሄ ፓሲቭ ኢንካም እንደምንለው በጣም ስፒሪቹዋል ነገሮችም ወይም የምትሰሪያቸው ሰዎች የምትደግፊያቸው ነገሮች ልክ እንደ ፓሲቭ ኢንካም ገንዘብ የሆነ ኢንቨስት አድርገሽው እንደሚወልድልሽ እዚህ ጋር የምትሰሪው ነገር ስፒሪቹዋሊ ለአንቺ በረከት ያመጣል ዴይ ቱ ዴይ ማለት ነው። ለምን የምትለው ነገር አንዳንዴ ሰዎች ገንዘብ አግኝተው የማያውቁትን ደስታና ሰላም ይሄ ከፐርፐስ ከፓሽን እና ከመስጠት ጋር የሚገናኘው ፒስና ብሌሲንግ በፍጹም አይገናኝም። በጣም ትክክል። ያው የእግዚአብሔር ነገር ከሆነ በረከትን የምትሰጥበት ነገር ከሆነ ደግሞ እና ትልቅ መረዳት ነው። ከዚህ እድሜ ነገር አስበህ ራሱ ማድረግ ምክንያቱም አት ኦልድ ኤጅ ነው ሰዎች ሄደው ማካፈልን መርዳትን ከራስ ገንዘብ በላይ ለሌሎች መኖርን የሚያገኙት እና ትልቅ ነገር ነው። ደስ ብሎናል። በርታ። ወደ ትምህርቱ ዓለም ደግሞ ወደኋላ ልመልስህና ማስተርስ ሌቭል ላይም በጣም ጎበዝ ተማሪ ነበርክ። በጣም ዲሲፕሊን ኤግዛሞች፣ አሳይመንቶች፣ ሪሰርች በደንብ በዲሲፕሊን ባለው መልኩ ሰርተህ በማድረግ ነው የጨረስከው እና ለሌሎችም የካምፓስ ተማሪዎችም ተሞክሮ እንዲሆን ያን አይነት ማንነት እንዴት አመጣ? እንዴት ገነባ? ያለው ጆርኒስ እንዴት ይመስል ነበር? በጣም ጥሩ። ሶ ከትምህርት ጋር በተያያዘ አይ ቲንክ ትምህርት አንደኛ ኢንተረስት ይፈልጋል ማለት የእኛን የትምህርት ስርዓት ካየሽው ብዙዎቻችን እኔንም ጨምሮ ምናልባት አንቺን ሌሎቹንም ጨምሮ አሳይ የምንደረግበት የትምህርት ፊልድ ምናልባት እኛ ከፈለግነው በጣም የተለየ ነው የሚሆነው። ኢንጂነሪንግ የሚፈልገው ሜዲሲን ይገባል፣ ሜዲሲን የሚፈልገው አርክቴክት ይሆናል። ሶ ሁሌ ከምንፈልገው ኢንተረስት በራቅን ቁጥር ፐርፎርማንሳችንም በዛው ልክ እየቀነሰ ነው የሚመጣው። ለምሳሌ እኔ ፈርስት ዲግሪ የተማርኩት ሲቪል ኢንጂነሪንግ ነው። ናቹራሊ ደግሞ ደስ የሚለኝ ነገር ወይም ስማረው ደስ የሚለኝ ሶሻል ስተዲስ ትምህርቶች ናቸው። ለምን እንደገባሁ አላውቀውም። እንዴት እንደመረጥኩ ምናልባት በኢንፍሉዌንስ ሊሆን ይችላል፣ በቤተሰብ በጓደኛ ወይንም ደግሞ ሳልፈልግም የትምህርት ስርዓቱን ከቶኝ ሊሆን ይችላል። ሶሻል ስተዲሶችን የሶሻል ማህበረሰባዊ ትምህርቶችን እየወደድኩኝ ግን ናቹራል ስተዲስ ውስጥ ገባሁ። ወደ ሲቪል ኢንጂነሪንግ ገባሁ። ያኔ የነበረኝ ፐርፎርማንስ እስከዚህ ነው። ለትምህርቶቹ ብዙ ኢንተረስትድ ሆኜ አልከታተልም ምናምን። ውጤቴ ምንም አይልም፣ ጥሩ ነው። ግን ልክ እሱን ከጨረስኩኝ በኋላ ራሴ ማዳመጥ ስጀምር አሁንም ጊዜው አያረፍድም። ስለዚህ ወደ ሶሻል ስተዲስ አትሊስት በማስተርሱ በኩል መመለስ አለብኝ የሚል ነገር እንትን አልኩኝ። ልክ መፈለገውን ነገሮች ኮርሶች ማግኘት ስጀምር ነገሮች ቀለል የማለት ነገር አለ። አንዳንዴ ከኢንተረስት ጋር ይያዛል። አንድ ሰው ጥሩ ፐርፎርም አላደረገም ማለት ሳይሆን ቀርቶ አይደለም። ምናልባት ኢንተረስቱ እሱ ሚውዚክ ሊሆን ይችላል፣ አርት ሊሆን ይችላል፣ ወይም ደግሞ ስፖርት ሊሆን ይችላል። ስለዚህ ሜዲሲን ላይ ከገባ ወይም ሄልዝ ኦፊሰር ከሆነ እየታገለ ነው የሚማረው ማለት ነው። አንደኛው እሱ ነው ኮንሲደር መደረግ ያለበት። ሌላኛው ግን አይ ቲንክ ይጠቅማል ብዬ የማስበው ለሌሎችም ነገሮችን የምንረዳበት አንግል ማይንድ ሴት ነው። ከበድ አድርገን የምናየው ነገር መክበዱ የማይቀር፣ ቀለል አድርገን የምናየው ነገር ነው ይቀላል። ያስታውሳለሁ ልክ ሲቪል ኢንጂነሪንግ ሲደርሰኝ አይደለም የስ መቀሌ ዩኒቨርሲቲ ፕሪ ኢንጂነሪንግ የሚባል ነበረ። ሲቪል አርክቴክት ምናምን ከመምረጥሽ በፊት 6 ወር ነበረች እና ኢንጂነሪንግ ደረሰኝ ስል በቃ ሰዎች ጠይቅ ነበር ላይ የተማሩ ምናምን ይከብድሃል ነው የሚሉኝ፣ ይከብድሃል ምናምን ነው የሚሉን። ብዙዎቻችን ካምፓስ እያለን ፈርስት ይር ሰከንድ ይር የምንጨርስ አይመስለንም ነበር። እንደው እንጨርስ ይሆን ጨርሰን ተመርቀን እንወጣ ይሆን የሚል አክብደን እናየው ነበር ማለት ነው። ልክ ገብተሽ ስታየው ግን ሰዎች የነገሩሽና ኦልሬዲ ትምህርቱ የሚፈልገው ወይም ደግሞ ትምህርቱ ላይ ያለው ነገር የተለያየ ሆኖ ታገኘዋል። ስለዚህ አሁንም ማስተር ሲባል ዲግሪ ሲባል የሆነ ነገር ሲባል
የሆነ አእምሯችን ላይ የሚመጣ ነገር አለ። ስፔሻሊ ማስተርስ የማይንድ ሴት መታሰር ፊር የሚባለው ነገር አለ። ቢከብደኝስ ምን ይሆናል? የፊር ኦፍ ዘ አንኖን የሚባልም ነገር አለ። ዲግሪ ላይ ያሉ ሰዎች ማስተርስ ከባድ አድርገው ነው የሚያስቡ። ማስተርስ ላይ ያሉ ሰዎች ደግሞ ፒኤችዲ በጣም ከባድ ነገር እንደሆነ አድርገው ነው የሚያስቡ። እኔ ግን የተረዳሁት ነገር ምናልባት እየቀለለ ነው የሚሄደው። ምክንያቱም አብዛኛው ሀስል ዲግሪ ላይ 11ኛ ክፍል 12ኛ ክፍል አልፈነዋል። አእምሯችንን ሻርፕ አድርገናል። ኮግኒቲቭ ስኪላችንን ምናምን አዳብረናል። እየቀለለ እንጂ እየከበደ አይሄድም። ከማይንድ ሴት አንጻር ቀለል አድርጌ ነበር የማየው። ኮርሶችም የምንማራቸው ኮርሶች ብዙም በትንሹ ባነብም ይገቡኛል ብዬ ኤክስትሪም የሆነ ቀለል አድርጎ የማየት እንትን ነበረኝ። ቀላል ሆኖ አገኘሁት ማለት ነው። ስለዚህ የተለየ እንትን አልነበረኝም። የተለየ ታይም ዴዲኬትም አላረግም። ብዙም በጥናትም ብዙ ታይም አላጠፋም። የጥናቱ ታይም ምናምን ሳይሆን አንቺ ምን ያክል ማይንድ ሴትሽ ይሄ ነገር ቀላል ነው ችለዋለሁ የሚል በዛ መንገድ ነበረ። በጣም የሚገርም ነው። አሁን ያልነሳው ሀሳብ ከዚህ ቀደም የነበረን የኃይሌ ኢንተርቪው ላይ ራሱ 80% የሰው ልጅ አስተሳሰብ ውጤት ነው የሚለው። ልማድ ኤክስፒሪየንስ ምናምን 20%ን የሚያክል ነው ይላል እና ብዙ ሰው የማይሰራበት ችላ የሚለው ግን ዋናው ነገር የተዘጋብን ቁልፍ ይህ ነገር ነው እና አንተ ስትል እኔም ወደ ቢዝነስ አድሚኒስትሬሽን ከመግባቴ በፊት ወደ አርቱ ሙያ ሜዲሲን ነበርኩኝ። ሜዲሲን ላይ ከነበረኝ ፐርፎርማንስ ወደዚህ ሙቭ ሳደርግ ያንን ሁሉ ነገር አቺቭ አድርጌ ይሄማ ኢትስ ኢመንት እና ያን ያህል እኔ ራሴ ጊዜ ሰጥቼው አልነበረም። በጣም በቃ ፈተና ሲደርስ ሊሆን ይችላል እንትን የምንለው ክላስ ውስጥ በምንሰማው ሊሆን ይችላል። ግን የገባኝ ነገር አሁን ስትል እኔም ወደኋላ ሪማይንድ እንዳደረገ ያደረገኝ ማይንድ ሴት በቃ ነገሮች ከአንተ በታች ኢዝሊ ማየት። ምክንያቱም ብዙ ተማሪዎች ታውቃለህ ሌሊት ቀን ተቀን ዴዲኬትድ ሃርድ ወርከር ናቸው። በጣም በተጨነቅሽ ቁጥር ነው ፐርፎርማንስ እየቀነሰ በጣም አይምሮ ይታሰራል። ደሞር ዩር ፍሪ ደሞር ይሄ እኮ ለስራም ወደ ህይወትም ስታየው ይከብድናል ብለን የምናስባቸው የአይምሮአችን ስራት እንጂ እንትን እንዳልሆነ በጣም የሚያሳይ ነገር ነው። እና አንዳንድ እንደውም ትምህርቱ ላይ አንዳንድ ቦታዎች አሉ ማለት ብታነቢያቸው የበለጠ ግራ የሚያጋቡሽ እና ብትታያቸው ወይም ብታልፊያቸው በቀላሉ ፎከስ ማድረግ የሌለብሽ ቦታ ላይ ፎከስ ሳታደርጊ ፎከስ ማድረግ ያለብሽ ቦታ ላይ አንዳንዶች ሰዎች ምንድነው የሚያደርጉት? በጣም ስትረስ ሊሆኑና ይሄን ነገር በቃ ማወቅ አለብኝ ይሉና በጣም ይጨነቃሉ አንድ ቦታ ላይ። አንዳንድ ነገሮች ምንለቃቸው አሉ ወይ ደግሞ ሰው እንዲያስረዳ የምንጠይቃቸው ነገሮች አሉ። እነሱ ላይ እንትን ብለን በቃ ይሄ ነገርማ ከባድ ነው ይሄ ነገር ከባድ ነው ብሎ ሙሉ አንዳንድ ሰዎች አይተሽ ኮን ልክ ፈተና ሲደርስ ያጠኑት የሚጠፋባቸው የሆነ የቀረኝ ነገር አለ የሚል ነገር አለ። ይሄን ነገርማ ካላወቅኩት በቃ ምንም አልሰራም የሚል ነገር አለ። ሌላ ነገር ዲግ ለማድረግ ስትሞክር የለፋሽበትን ነገር ሉስ ታደርጊያለሽ። አንዳንዴ ሌት ጎ የምታደርጊያቸው ኤሪያዎች ይኖራሉ። በጣም የሃርድ ወርከር ብቻ መሆን ምንም ውጤት እንደሌለው ነው። ስማርትሊ ሞራችሁ ማድረግ እና እነዚህን ማስተርስ ላይ ቢዝነስ አድሚኒስትሬሽን ሊደርሺፕ በወሰድክባቸው ኮርሶች ላይ ከስራ ጋር እንዴት አገኘሃችሁ? ምን ያህል ነው ከስራ ጋር ያላቸው ነገር እንዴት ይጣጣማል? በጣም ጥሩ። ያው ብዙ ጊዜ ትምህርት ካየሽው ኖሌጅ ነው ትምህርት የምትማሪው፣ ግን ሰክሰስፉል የምትሆኚው ይሄኛውን የተማርሽውን ትምህርት አፕላይስ ካደረግሽ ብቻ ነው። ብዙ ጊዜ የተማሩ ሰዎች ሪል ላይፍ ላይ ፋይናንሻል እንትን ላይ ብዙ ሰክሰስፉል አይደሉም ተብሎ ይነሳል። ይህም ከምን የመነጨ መሰለሽ? የተማርሽውን ትምህርት አፕላይ ካላደረግሽው ሰክሰስፉል ትሆኛለሽ ማለት አይደለም። ፋይናንሻሊ በገንዘብ ህይወትሽ ስኬታማ ትሆኛለሽ ማለት አይደለም። ትምህርት ኖሌጅ ያስተምርሻል። ያህን ኖሌጅ ደግሞ ፕራክቲካሊ መሬት ላይ ካወረድሽ ብቻ ነው ሰክሰስፉል የምትሆኘው ማለት ነው። ለዛ ነው አንዳንድ ሰዎች ምንም ትምህርት የላቸው ግን የማርኬቱ ላይ ወርደው ያገኙት ኤክስፒሪየንስ አለ። መሬት ላይ ወርደው ብዙ ጊዜ ነጋዴዎች ምናምን ካይሻቸው ከአንድ ፒኤችዲ ካለው የቢዝነስ መምህር ይልቅ በደንብ የመርካቶ እውቀት ያላቸው ኤክስፒሪየንስ ያላቸው ሰዎች ሰክሰስፉል ይሆናሉ። ትምህርቱን አፕላይ ማድረግ ይጠይቃል። አንድ ሰው ፒኤችዲ ይዞ ቤቱ ከተቀመጠ ብዙ ግን እዛ ላይ የተማሪያቸውን ነገሮች ምን አይነት አይዲያ ለፍጠር፣ ምን አይነት ቢዝነስ ላይ ላውለው ወይ ደግሞ ኢቨን የተማርሽውን ነገር ማካፈል ራሱ አንድ የቢዝነስ ፎርም ነው።
ብዙ ጊዜ እኔም ከተማርኩኝ በኋላ በጣም ጠቅሞኛል። ስፔሻሊ አሁን ከምሰራው ስራ ጋር ማኔጅመንት ሮል ስላለኝ ምክንያቱም ኦርጋናይዜሽናል ማኔጅመንት ነው። አሁን ያለሁበትም ነን ፕሮፊት ኦርጋናይዜሽን እንደ ማንኛውም ኦርጋናይዜሽን የማኔጅመንት ሮል ነው ያለኝ፣ የሊደርሺፕ ሮል አለ። ትምህርቱ በጣም ጠቅሞኛል። ከዛ ጎን ለጎን ደግሞ ከኬሪየሬ ባለፈ ደግሞ የተለያዩ ሪሰርቾች ላይ ኮንሰልት የማድረግ እድል ገጥሞኛል። ሪሰርች አድቫይዝ አደርግ ነበረ። አካዳሚካሊ ያኛውን ትምህርቱን ወደ ኮንሰልቲንግ አድቫይዚንግ ለመቀየር እንቀሳቀስ ነበረ። ከዛም አልፎ ደግሞ ስሞል ቢዝነሶችን አድቫይዝ በማድረግ ባለኝ በምችለው አቅም በተረዳሹ ልክ ነው የሆነ ነገር አፕላይ ማድረግ ብቻ በብዙ ዘርፍ የነበረኝን እንትን እንድቀይር አድርጎኛል እና አፕላይ እንዳደርገው አድርጎኛል። አሁንም ቢሆን ያው ባላንስ እያደረግኩ ነው የሚሄደው። ማለት አካዳሚካል ትምህርት ብቻውን እሱን ብቻ ፐርሱ ማድረግ ልክ አይደለም። ፕራክቲካል ስኪሎች ደግሞ ያስፈልጉሻል። መሬት ላይ ሾርት ተርም ስኪሎች ደግሞ ያስፈልጉሻል። ኮርሶች ያስፈልጉሻል። ራስን አፕዴት ማድረግ አንድ ነገር ነው፣ ግን ያ የምታካብችውን ትምህርት ደግሞ ወደ መሬት ማውረድ ደግሞ ያስፈልጋል። ይህን ይመስላል። እሺ አሁን ካልከው ሀሳብም ተነስተን እውቀት አለ፣ ተግባር አለ። ብዙ ጊዜ በእውቀትና ተግባር መሀል በጣም ትልቅ ጋፕ አለ። ደግሞ ሰዎች ባወቁ ቁጥር ፐርፌክሽኒስት በጣም ለመሆን ስለሚሞክሩ የመኖርና ያን ነገር ወደ መሬት የማውረድ እድላቸው ብዙ ጊዜ በጣም ጠባብ ነው። ቅድም እንዳልነው አንዳንድ ደግሞ የተወሰነ ፐርሰንት ኖሌጅ ያላቸው ሰዎች ብዙ መሬት ላይ ሲወርዱ አንዴ እናያለን። እና ምንድን ነው በእውቀትና በተግባር መካከል ሰዎችን እንደዚህ ጥፍር አድርጎ ያሰረው ጋፕ ብለህ ታስባለህ? በጣም ጥሩ ጥያቄ ነው። አይ ቲንክ አሁንም ትንሽ ወደ እንትኑ ልመልስሽ እና ያው ከትምህርት ጋርም ትንሽ ላይ ያያይዘውና የትምህርት ስርዓቱ የትምህርት ሲስተሙ ፕሮዲውስ የሚያደርገው የሰው ኃይል ለስራ ነው ምቹ የሚያደርገው ሲስተሙ። ለምሳሌ አሁን 10 ምናምን 20 ምናምን ዓመት ተማርን መሰለኝ አይደል? ከኬጂ ከጀመርነው አንድ ቀን ስለ ገንዘብ ተምረን አናውቅም። አስተውለሽ ከሆነ ስለ ኢንተርፕረነርሺፕ እርግጥ አንዴ ተምረናል አላውቅም፣ ግን ስለ ገንዘብ አንማርም። ስለዚህ ሀብት ፈጠራ ወይም ዌልዝ ክሬሽን አይደለም ሲስተሙ የሚያስተምረው። ይልቁንስ የሚያስተምረው ለሆነ ስራ ዝግጁ ነው የሚያደርግ። የሆነ ስራ ሄደሽ እንድትፈልጊ ኢቨን ሲቪሽ ላይ ራሱ ዲግሪ ማስተር ስለሚባል ማለት ነው። ከጠየቅሽኝ ጥያቄ ጋር ለማያያዝ ስሞክር የትምህርት ሲስተሙ ነው እንጂ ችግሩ ትምህርት በራሱ በጣም ክሪቲካልና ኢምፖርታንት ነገር ነው። በተግባርና በእውቀት መካከል ያለው ነገር ምንድን ነው? ብዙ ጊዜ ሰዎች ሾርት ከትን እንትን ማለት አባዜ ስላለብን በቀላሉ ለመለወጥ ስለምንሞክር የኛን ጥረት የሚጠይቁ ነገሮች ላይ ጊዜ አናጠፋ። ሰዎች ብዙ ነገር ለምሳሌ እናቅዳለን። ብዙ ጊዜ ካየሽ ሰዎች ትልልቅ ህልሞችን ያስቀምጣሉ። ለምሳሌ ኢትዮጵያ ውስጥ ትልቁ የፋሽን ዲዛይን ካምፓኒ ይኖረኛል ብሎ አንድ ሰው ያስብና ወይም አንዲት ሴት ታስብና አሁን ባለችበትና እሷ በምታስበው ወደፊት በምታስበው እቅድ ውስጥ አክሽን ወይም ተግባር ከሌለበት ያ ምን ይሆናል? ፋንታሲ ሆኖ ይቀራል፣ ቅዠት ሆኖ ይቀራል ማለት ነው። ስለዚህ ምንድነው ሾርት ከትን ከመፈለግ አንጻር ራሳችንን ወይም ስራው ወይም ልናሳካ የምንፈልገውን ነገር ከጥረት ጋር ከተግባር ጋር ካለማያያዝ የመጣ ነው ብዬ አስባለሁ። ይሄን ለማድረግ ደግሞ ወደ ሀቢት ወደሚባል ነገር እንመጣለን፣ ወደ ዲሲፕሊን የሚባል ነገር እንመጣለን። በዚሁ ሞቲቬሽን የሚባሉ ነገሮች አሉ። ምናልባት ጥያቄዎች ላይ ካሉ ኤክስፓንድ እያደረግ እንሄዳለን። ምንድነው አንድ ነገር ለመስራት አይምሮችን ሪዋየር የተደረገው በኮንፈርት ነው። በቃ ጀስት ደስታን ሃፒነስን የሚያገኝበትን ነገር ነው ብዙ ጊዜ የሚያሳድደው እና ይሄ ኢነርጂ የሚፈልግ የሚያሰራ እንትን የሚል ነገር ሲሆን የሆነ የሚይዘን ነገር አለ እና ያው ከዚህ ጋር ተያይዞ ኢነርጂ ከመቆጠብም ጋር ይሄ ነገር ባይዘው እንትን ይላል። ኤግዘርት ማድረግ እንዳልኩክ ነው። ስለሆነ ነገር ብዙ ሰው እውቀት አለው መኖሩ ላይ ግን ኢነርጂ ኤግዘርት ማድረግ ይሄ መታገሉ ምኑ ኢፈርት ሳክሪፋይስም ይፈልጋል። የሚቀነስ ነገር ያስፈልጋል። ታጩ ነገር ለምሳሌ ስፖርተኛ መሆን ከፈለግሽ
ለሊት መነሳት አንዱ ክራይቴሪያ መጧት ተነስቶ ጂም መሄድ ወይ ደግሞ መሮጥ ያስፈልጋል። ግን እነዚህን ኢነርጂ ወይም ሪሶርስ ሳክሪፋይ ብታደርጊባቸውን ነገሮች ለማድረግ ፈቃደኛ ካሎች የምታስቢው ጎል ላይ ለመድረስ አትችይም። አሁን እንዳልሽው ነው፣ ትክክል ነው። ሌላው ደግሞ ዜንሽ ፐርሰናል ዴቨሎፕመንት ላይ ማይንድሴት ላይ በጣም ትሰራለህ እና እነዚህ ነገሮች ህይወቴ ላይ ረዱኝ የምትልባቸው መንገዶች ምንድን ናቸው? በጣም ጥሩ። ፐርሰናል ዴቨሎፕመንት ወይም የግል ስብዕና እድገት ምናልባት አማርኛው ላይ ታግዥኛለች ብዙ ትርጓሜ ስለሚሰጠው አዲስ ፐርስፔክቲቭ ነው ማለት። ብዙ ጊዜ የሰው ልጅ ይማራል፣ ትምህርት ይማራል፣ ዲግሪ ይይዛል፣ ይሰራል። ግን ፐርሰናል ዴቨሎፕመንት እያንዳንዱ ሪያክሽናችን ወደ ውጭ ነው። ስራ ይሄ ነው፣ ይህን ስራ ማግኘት አለብኝ፣ እንዲህ ማድረግ አለብኝ። ኤክስተርናል ነው ሁሉ ነገር ካየሽ ምን ካምሱ ፐርሰናል ዴቨሎፕመንት ላይ ስትመጪ ደግሞ ወደ ራስሽ መመልከት ነው። እንደ ማንኛውም እንደ አብዛኛው ሰው የሆነ ሰው ነው ወደዚህ ፓዝ የሚከትሽ። እኔም ዳይሬክት ያደረገኝ ሰው ነበረ። ለእንደዚህ አይነት ነገሮች ትኩረት እንድሰጥ ያደረገ የተለያዩ ትሬኒንጎችን መስማት ጀመርኩኝ፣ መከታተል ጀመርኩኝ። ስለ ዲሲፕሊን ማለት ፐርሰናል ዴቨሎፕመንት ውስጥ ብዙ ርዕሶች አሉ። ፐርፐዝን ከመፈለግ አንጻር፣ ከጎል ሴቲንግ አንጻር፣ ከሞቲቬሽን አንጻር የተለያዩ ርዕሶች አሉ እና ሁሉም እነዚህ ነገሮች ራስሽ ላይ እንድታተኩሪ ነው። ልክ ወደዚህኛው ስፔክትረም ከመጣው በኋላ ከዚህ በፊት ሪያክት ነው የምታደርጊው ወደ ኢንቫይሮንመንቱ፣ ወደ ውጭ ነበር የምትመለከችው። አሁን ልክ ወደዚህ ፓዝ ግን ስትገቢ ምንድነው ራስሽን መመልከት ትጀምሪያለሽ። ምንድነው ድክመቴ? ለምንድነው ያልተቀየርኩት? ምንድነው ጠንካራ ጎኔ? ራስን እንድትመረምር ያደርግሽ። እሱም ብቻ ሳይሆን ፐርሰናል ዴቨሎፕመንት አእምሮሽም እንዴት እንደሚሰራ አእምሮሽን ቆም ብለሽ እንድትታዘቢ ወይም ራስሽን ቆም ብለሽ እንድትታዘቢ እድል ይሰጥሻል ማለት ነው። ዊክነስሽን ታውቂያለሽ። ህይወትሽ ላይ ሰክሰስፉል እንዳትሆኝ ምን እንደያዘሽ ታውቂያለሽ ማለት ነው። የፐርሰናል ዴቨሎፕመንት ወይም የግል ስብዕና እድገት ኢንቫይሮንመንት ውጭን ከመመልከት አልፎ ራስሽን እንድትመለከች ያደርጋል፣ ራስሽ ላይ እንድትሰሪ ያደርጋል። እኔም እነዚህን ትሬኒንጎች ካገኘው በኋላ የምመለከታቸው ቪዲዮዎች እየተቀየሩ መጡ። በጣም ኢንተረስትድ እየሆንኩኝ ራሴን መፈተሽ ጀመርኩኝ። ምንድነው ክፍተቴ? ምንድነው ጠንካራ ጎኔ? ምን ላይ ነው ማስተካከል ያለብኝ? አእምሮዬስ እንዴት ነው የሚሰራው? ስፔሻሊ አእምሮ እንዴት ነው የሚሰራው የሚለውን ነው። ዲሲፕሊን፣ ሞቲቬሽን ምናምን ስንል ከማይንድሴት ጋር ከአእምሮ ጋር ይያዛል። የግል ስብዕና እድገት ወይም ፐርሰናል ዴቨሎፕመንት አእምሮሽ እንዴት እንደሚሰራ እና አእምሮሽን እንደ ሼፕ ማድረግ ወደምትፈልጊው ዳይሬክሽን እንዴት ነው መሄድ ያለብኝ። ሞስት ኢምፖርታንትሊ ደግሞ አጠር አድርጌ ስገልጸው በእኔ አንደርስታንዲንግ ፐርሰናል ዴቨሎፕመንት አሁን ያለሽበትን ቦታ አሰስ እንድታደረጊና ወደፊት ምን ላይ መድረስ እንደምትፈልጊ እንድትገመገሚ ያደርጋል። ይሄም ብቻ ሳይሆን አሁን ያለሽበት ወይም ወደፊት ምን ላይ መድረስ እንዳለብሽም ብቻ ሳይሆን በምን መንገድ መሄድ እንዳለብሽ እንድታቂ ክሊር መንገድ ያሳይሻል ማለት ነው። እኔም በዚህ እይታ ነው ወደዚህ ፐርሰናል ዴቨሎፕመንት ዓለም ውስጥ የገባሁት። ከነዚህ ሰልፍ ሄልፕ ቡኮች ውስጥ ወይም የማይንድሴት የተለያዩ አይነት ቪዲዮዎች ውስጥ አሁን ላይ በጣም ጠቀመኝ የምትላቸው እነዚህ ሁለት ሀሳቦች የምትለን ጋራን? ምናልባት አንድ መጽሐፍ ሪኮመንድ ላድርግ። Who Moved My Cheese የሚል መጽሐፍ አለ በስፔንሰር ጆንሰን የተጻፈው እና አይዲያው ምንድነው? 4 ካራክተሮች አሉ። ምናልባት አንብበሽም ሊሆን ይችላል። አይዲያውን የሰማሁት ማለት ትንሽዬ መጽሐፍ ነች። የወደድኳትም ለዛ ትልልቅ መጽሐፎች ማንበብ ምናምን ስለሚሰለቸኝ አነስ ብላ ግን በጣም አሁን ላይ ስፔሻሊ አሁን ካለንበት ተቀያያሪ ዓለም ጋር ከፍተኛ ትምህርት የሚሰጥ መጽሐፍ ነው። Who Moved My Cheese አይ ቲንክ የአማርኛም ትርጓሜ ያለው። 4 ካራክተሮች አሉ። 2ቱ አይጦች ነገር ናቸው። ማይስ ነው የሚላቸው አይጦች ናቸው። 2ቱ ደግሞ ትንንሽ የሰዎች ካራክተር ናቸው። አይጦቹ ስኒፍ እና ስከሪ ይባላሉ። በውስጠ ህሊና ነው የሚፈልጉት እና መጽሐፉ ምን ላይ ነው? ይሄ ሜዝ የሚባል ነገር አለ። የሆነ አይጦች እንደዚህ አጥር ምናምን ተሰርቶላቸው የሆነ ነገር ተቀምጦላቸው የሚዘዋወሩበትን አይተሽ ታውቂያለሽ? ወይም ጥንቸሎች ምናምን እንደዚህ አይነት ወርልድ ላይ ነው እና አይጦቹ ሁሌ እየሄዱ
እንትን ይፈልጋሉ፣ ቺዙን ይፈልጋሉ። ሁለቱ ደግሞ ሄምና ሃው የሚባሉ ደግሞ ሁለት ስሞል የሰው ካራክተሮች አሉ፣ ያገናዝባሉ። ግን እንደ ሰው ካራክተር ናቸው። ምንድነው እነዚህ 4 ካራክተሮች ቺዝ ፍለጋ ይንቀሳቀሳሉ፣ እዛ ሜዝ ውስጥ ይፈልጋሉ ነው አይዲያው። የተለያዩ ሴክሽኖች አሉና ቺዝ ያገኛሉ፣ ሁሌ እየሄዱ ያገኛሉ። እና የሆነ ሰዓት ላይ ቺዝ እዛ አካባቢ ይጠፋል። ሲጠፋ ሁለቱ አይጦች በቃ ነገሮች እየተቀየሩ እንደሆነ ይገባቸዋል። እዚህ ቦታ ላይ መጠበቅ የለብንም፣ ሌላ ቦታ ወጥተን መፈለግ አለብን ብለው ያስባሉ። ሄም እና ሃው የሚባሉ ደግሞ ሁለቱ የሰው ካራክተሮች እዛ ቦታ ላይ እስከሚመጣ መጠበቅ ይጀምራሉ ማለት ነው። ይሄ የቺዝ ምሳሌው ሰክሰስ ወደ ህይወት ስታበጭው ስለ ሰክሰስ፣ ስለ ሪሌሽንሺፕ፣ ስለ ገንዘብ ነው። ምንድነው የመጽሐፍ ዋነኛ ዓላማ? ለውጥ ወይም ነገሮች መቀየራቸው አይቀርም፣ ግን እንዴት ሪያክት እንደምናደርግ ግን ማሰብ ያለብን እኛ ነን። ሁለቱ አይጦች ልክ ቺዙን ከቦታው ሲያጡት ኦኬ ካሁን በኋላ እዚህ ቦታ ቺዝ ስለማናገኝ ተበታትነን መፈለግ አለብን ይላሉ። ሁለቱ የሰዎች ካራክተር ደግሞ ሄምና ሃው ያልኩሽ ደግሞ ቁጭ ብለው መጠበቅ ይጀምራሉ እና በጣም ፍራስትሬትድ ሆነው ብሌም ማድረግ ይጀምራሉ። በቃ ለምንድን ነው የሌለው እንደዚህ ስለሆነ ነው እያደረጉ እንትን ይላሉና ምን ፈልገው ነገር ወደኛ ይመጣምኛ ብለው ይጠብቃሉ ማለት ነው። ምንድነው ላይክ መጽሐፉንም በደንብ እንትን ላለ ማለት ላለምን ሌሎች ሰዎችም እንዲያነቡት ለውጥ የማይቀር ነገር ነው። ተመልከች አሁን ካየሽ ኤአይ ብለናል አይደል? ኤአይ የብዙ ሰዎችን ስራ እየወሰደ ነው። በቀላሉ በሪሰንትሊ እንኳን አንድ ኤግዛምፕል ብሰጥሽ ለምሳሌ ኤሌክትሪክ ካር፣ ኤሌክትሪክ መኪና ከዚህ በፊት በጣም ሰዎች ስፔክቲካል ነበሩ። ባትሪ ይበላሻል፣ እንደዚህ ነው ምናምን ብለው ሰዎች ይፈሩት ነበር፣ አይገዙትም፣ በጣም ርካሽ ነበር ምናምን። አሁን ልክ ይሄ አሁን ያለው ኢንተርናል ይሄ ዓለም አቀፍ የሆነ ኮንፍሊክት አለ አይደል? በኢራን እና በዩኤስ በእስራኤል መካከል የነዳጅ መስመሩ የነዳጅ ሰፕላዩ ዲስረፕትድ ሲሆን የኤሌክትሪክ መኪና ከዚህ በፊት ገዝተው የነበሩ ሰዎች አሁን ላይ ራይድን በተለያዩ ስራዎች ላይ ያሉ ሰዎች በጣም ይሰራሉ። መሰለፍ አይጠበቅባቸውም። 4 ቀን አይሰለፉ፣ ሳምንት አይሰለፉ። እነዚህ ሰዎች ቀድመው ለውጥ እንደሚመጣ የተረዱና ያዘጋጁ ራሳቸውን ኮፓፕ አድርገው የሚሄዱ ያዘጋጁ ሰዎች ናቸው ማለት ነው። የመጽሐፉም ዓላማ ምንድነው? ለውጥ በሁሉም አስፔክት ይመጣል። በፐርሰናል ላይፍም ይመጣል፣ ድርጅት ውስጥም ይመጣል። ነገር ግን እኛ ሪያክት የምናደርግበት መንገድ ነው የሚወስነው። ፈጠን ብለን ከለውጡ ጋር ራሳችን አዳፕት ለማድረግ ምንጥር ከሆነ ሰክሰስፉል እንሆናለን። ለዛም ነው ብዙ ጊዜ አንዳንድ ሰዎች ወደ ድርጅት ስትመጪ ተመሳሳይ አሳይመንት ይሰጣቸውና አንደኛው በ2 ቀን ዴሊቨር ያደርጋል፣ አንደኛው ደግሞ በሳምንት ይሰራና እንዴት በ2 ቀን ሰራው ይላል። እነዚህ ቶሎ ፈጥነው የሚጨርሱ ሰዎች ምን አንደርስታንድ አድርገዋል? ኤአይን ይጠቀማሉ ማለት ነው። ኤዲት ሲያደርጉ ኤአይን ይጠቀማሉ፣ ዶክመንት ሲያዘጋጁ ኤአይን ይጠቀማሉ። ከቼንጅ ጋር አብረው የሄዱ ሰዎች ናቸው ማለት ነው። ይህም መጽሐፍ አንደኛ ሪኮመንድ የማደርግበት ምክንያት ለውጥ የማይቀር እንደሆነ እያንዳንዱ ነገር እየተቀየረ እንደሚመጣ። ሌላ አንድ ምሳሌ እዚህ ጋር ስጨምርልሽ ለምሳሌ ቲቪ እና ቲክቶክ ፕላትፎርምን ላንሳ። ቲቪ ለምሳሌ በጣም ከፍተኛ ክፍያ ነበር የሚከፈለው በቲቪ ማስተዋወቅ፣ አርቲስት እንትን ማለት ምናምን። አሁን ላይ ግን ያ ነገር ተቀይሮ ሰዎች ሶሻል ሚዲያ እና ቲክቶክ ላይ ስላሉ ቲቪ መጠቀም ቀርቶ ለማስታወቂያ ቲክቶክ ኢቨን ኦርጋናይዜሽኖች ራሱ ቲክቶክ ላይ ቪዲዮቸውን መልቀቅ ጀመሩ። የቲቪ ቻናሎች ሳይቀር ወደ ቲክቶክ መጡ እና አልጀዚራን ጨምረሽ ምናምን አብዛኞቹ። ለውጥ ከለውጥ ጋር ራሳችን እንዴት ነው የምናስኬደው? ለውጥ ደግሞ የማይቀር መሆኑን የሚያሳይ አነስ ብላ በጣም ቆንጆ መጽሐፍ ነው። እሷን ሪኮመንድ አደርጋለሁ። በጣም ቆንጆ ሀሳብ ነው። አሁን ያልከው በስራ ብቻ ሳይሆን አንዳንዴ ሞት ሊመጣ ይችላል ሰው ላይ፣ የሆነ የነበረኝ የምትለው ንብረት መውደም ሊሆን ይችላል፣ የተለያየ ነገር። ግን ከዛ በፊት ምን ያህል ተሰርተናል አይደለም? ለእንደዚህ አይነት ትልልቅ ነገሮች ትንንሽ ነገር ሲመጣ ብሌም ማድረግ ነው የሚቀናል። ራሳችንን ወቅሰን ያን ሃርድሺፑን ተቋቁመን ከመሄድ ጋር እና አሁን ስታነሳ ምን ታዘብኩኝ፣ ለቼንጅ ወይም ለለውጥ እንትን አይደለንም፣ ኢዚ አይደለንም። ይህ ነገር ደግሞ ዋናው ነገር ማይንዳችን አዳፕት ያደረገውን ልማድ ማስቀጠል ይፈልጋል። በሆነ ሲስተም ውስጥ እየሄደ ከሆነ የሆነ ለውጥ ከመጣ ለምን ብሎ ከዛ ጋር ይታገላል ራዘር ዛን ፊቱን ዞር ማድረግ ሲገባው እና ፍሌክሲብል መሆንን ይጠይቃል። ማይንድ ሴታችን ብዙ ጊዜ የታሰረ ስለሆነ በለመደው ልማድ ውስጥ ነው። እንዴት ነው ሰዎች ያንን አዳፕቲቭ ልማድስ እንደው ማምጣት የሚችሉት ብለን ታስባለህ?
በጣም ጥሩ። እዚህ ጋር አይ ቲንክ እንዳንለወጥ አንደኛው እንትን የሚለን ምክንያት ምን መሰለሽ፣ ከቼንጅ ጋር እንዳንሄድ የሚያደርግን ፊር የሚባል ነገር አለ። ፊር ማለት በጣም አእምሮሽ የሌለውን ነገር ያልተፈጠረውን ነገር እንደተፈጠረ አድርጎ ያሳይሻል ማለት ወይም አንዳንዴ ፊር ኦፍ ዘ አንኖን የሚባለው ማለት በቃ የሆነ አዲስ ነገር ይመጣል። ሶ ፖለቲክስ ላይም ካየሽው፣ ኢኮኖሚ ላይም ካየሽው፣ ኦርጋናይዜሽንም ላይም ካየሽው ለውጥ የሚመጣ ከሆነ የሆነ ችግር ይመጣል የሚል ፊር አለ ማለት ነው። ሶ አእምሯችን ላይ ገና ያልተፈጠረ ኢሉዥን ልበለው ምናልባት ከገለጸው ሶ ኢሉዥን ነው የሚፈጥረው ማለት ነው። ሶ በዚህ ፊር ምክንያት ሰዎች የሚፈልጉበት ደረጃ እንዳይደርሱ ሶ ፕላን አውጥተው ራሱ ያን ፕላን ኤክስኪዩት ለማድረግ ፍራቻ አለ። ሶ ፍርሃት ያው ድሪምን ይገላል። ልትደርሽበት ካሰብሽው ነገር ያስቀርሻል፣ ያሰነ ኮምፈርት ዞን ውስጥ ነው የሚከተሽ። ሶ ምንድነው ሰዎች አንደኛ በሌለና ባልተፈጠረ ነገር አእምሯችንን አለማስጨነቅ የሁላችንም እንትን ነው። ስራ ላይም በዩ፣ ፐርሰናል ላይፍ ላይም በዩ፣ ሪሌሽንሺፕም በዩ የሆነ ኮንፍሮንት ማድረግ ያለብንን ነገር የሆነ ነገር ይፈጠራል በሚል ፍራቻ አእምሯችን ደግሞ ካየሽው እኛ ላይ ትሪክ ያደረገ ነው። ወደ ኋላ ዛሬ እኛ እዚህ ፕሬዘንት ላይ ሆነን አንቺ ፖድካስት ላይ ሆነን ወደ ኋላ ይወስደንና ባለፈ ነገር እንድንዘፈቅ ያደረገንና አንገር የተለያዩ ኢሞሽኖች እንድናገኝ አልፏል ነገሩ። እንደገና ደግሞ ዛሬ ላይ ሆነን የዛሬ 6 ወር 3 ወር እንደዚህ ይፈጠራል ወር ነገ እኮ እንደዚህ ይፈጠራል ብለን የዛሬ ሞመንት እንዳንኖር ያደርገናል ማለት ነው። ሶ አእምሮአችን እንደዚህ አይነት ጌም ሲጫወት መንቃት ያስፈልጋል ማለት ነው። ሶ ፍርሃትን ማስወገድና ከለውጥ እንደማይቀር መረዳት በመጀመሪያ ማመን መቀበል ያስፈልጋል። ከለውጥ ጋር ደግሞ ካልሄድን ኋላ እንደምንቀርና እንደምንጎዳ ማሰብ ያስፈልጋል። ሶ ዋነኛው ነገር አለመፍራት